እስቲ አሁን እዚህ ያላችሁ ሁላችሁ ባለጌ ናችሁ ወይስ ጨዋዎች ናችሁ? ወታደር ማለት ምን ማለት ነው? ወጥቶ የሚያድር። ባላገርስ? ባልና ሀገር። ባለጌ ሁለት ትርጉም አለው። ለምሳሌ እቴጌ ስትባል ንግስቲቱ ናት። ባለጌ ማለት በቤተ ክህነትም በቤተ መንግስትም ሁለቱን አጠናቆ የተማረ ሊቀ ሊቃውንት ማለት ነው። ጨዋ ነው ከተባለ ፊደል አያውቅም ማለት ነው። የመጨረሻ ውርደት ለማኝነት ነው። ስንተኛ? ሶስተኛ። የኬንያ በሬ ከኛ የተሻለ እንግሊዘኛ ይሰማል። በሬው ግን ሊቅ አይደለም። እኛ ቤት ውሻና ድመት አማርኛ ይችላሉ። ብሩ ነይ ስትላት ትመጣለች፣ አትወጪም ስትላት። ኬንያዎችም በእንግሊዞች ስለተገዙ በሬውን ካም ስትለው ይመጣል፣ ጎ ስትለው ይሄዳል። በሬው ግን ሊቅ አይደለም። ሶስት ታላላቅ ሴቶችን ማንሳት ፈልጋለሁ። በኢትዮጵያ ታሪክ ጀሶ ከሚበላበት ጮማ ወደሚቆረጥበት ዘመን መመለስ የተሻለ ይመስለኛል። አይ ወዳጄ፣ ሟቹ ራሱ የሞቱት በረሃብ ነው አለ። የዮቶር ልጅ በጣም ውብ ከመሆኗ የተነሳ አባቷ ራሱ ጠቢብ ነው። ሙሴ ኢትዮጵያ እንዳደገ ብዙ መጽሐፍ ይጽፋል። በዚህ ዘመን ብትሆን ቀድሜ ማገባት እኔ ነበር። በኋላ ሰሎሞንን ትክክለኛው አበባ የቷ ናት ብላ በእንቆቅልሽ ትጠይቀዋለች። ለመለየት ከበደው። ሙሴ በጣም ስለወደዳት ኢትዮጵያዊቷን አገባ። አንድ ሞኝ የተከለው 60 ብልህ አይነቅለውም ይባላል። ሲተክለው ወደ ኋላ ዘመን ነው የምንሄደው። ምናልባት ሶስት ታላላቅ ሴቶችን ማንሳት ፈልጋለሁ በኢትዮጵያ ታሪክ። የኢትዮጵያ ሴቶች ምን ያህል ኃያላን እንደሆኑ እስከ ግሪክ እስከ ሮማ ድረስ ከፍተኛ ክብር እንዳላቸው የሚጠቁሙ ሶስት ዓለም አቀፍ ሴቶችን እመርጣለሁ። ምናልባት ወደ ኋላ ዘመን ቢሄድ የኋላ ዘመን ናፋቂ እንደማትሉኝ እርግጠኛ ነኝ። ብናፍቅም ችግር የለም። ጀሶ ከሚበላበት ጮማ ወደሚቆረጥበት ዘመን መመለስ የተሻለ ይመስለኛል። ስለ ዘመኑ ክፋት አንድ ነገር ነግሬያችሁ ወደ ድንቃድንቅ ሴቶች ወስዳችኋለሁ። አንድ ሰው አልታደለም እንደኔ በዚህ ዘመን ተወልዶ ድንኳን ሰባሪ ሆኗል። ድንኳን ሲያገኝ ይገባል ሳይጠራ። ለቅሶም ይሁን ሰርግም ገብቶ ቡፌ አንስቶ ይወጣል። አንድ ቀን እንዳጋጣሚ አሁን ባለንበት ዘመን አንድ ቦታ ላይ ድንኳን ተጥሎ ያገኛል። ቀናኝ ዛሬ ራቴን ቻልኩኝ ብሎ ገብቶ ቁጭ አለ። ቢጠብቅ ራት አይቀርብም። 2 ሰዓት ተኩል ሆነ። አጠገቡ ያሉትን ሽማግሌ ራት አይቀርብም እንዴ አላቸው። አይ ወዳጄ፣ ሟቹ ራሱ የሞቱት በረሃብ ነው አለ። ብዙ ወጣቶች አላችሁ። ስለ ሴቶች ነው ማነሳውና በዚህ ዘመን ያሉ ሴቶች መጋበዝ እንደሚፈልጉ ብዙ ወንዶች ይናገራሉ። እኔ ባላቅ አንዷ ሴት አንዱ ጓደኛዋን ጋብዘኝ ትለዋለች። እሱ ምንም የለው ዘመኑ ነው። ከዚ ጋብዛት፣ ዛሬም ጋብዘኝ፣ ነገም ጋብዘኝ። በጣም ጭቅጭቁ ሲበዛበት አንድ ቀን መረር አለውና ምን አላት? በቃ ችግር የለም ሁሌ ጋብዘኝ ከምትይ ዛሬ ደም ባንክ እንሂድና ደም እንስጥ፣ እነሱ ራሳቸው ሚሪንዳ ይጋብዙናል። ይሄን መንደርደሪያ ካረጉኝ እስቲ ወደ ታላላቅ ሴቶች እንሂድ። 3 ሴቶች መርጫለሁ። ከክርስቶስ ልደት በፊት ያሉት ይሻሉናል ብዬ አስባለሁ። የኢትዮጵያ ሴቶች በጣም ኃያላን፣ በጣም ቆንጆዎች፣ በጣም ልበ ሙሉ እስከ ግሪክ እስከ ሮማ እስከ ግብፅ ድረስ ተወዳጅ የነበሩ ናቸው። በክርስትናው በእስልምናው በይሁዲም እምነት ከፍተኛ ክብር ያለው ነቢዩ ሙሴ ነው። ነቢዩ ሙሴ ያገባው ኢትዮጵያዊቷን ቆንጆ ነው። በርካታ ሴቶች ነበሩ። የዮቶር ልጅ በጣም ውብ ከመሆኗ የተነሳ አባቷ ራሱ ጠቢብ ነው። ሙሴ ኢትዮጵያ እንዳደገ ቅዱሱ መጽሐፍ ይጽፋል። 40 ዘመን ምድያም ኖሯል። ያን ጊዜ ኢትዮጵያ ግዛት እስከ ምድያም ድረስ የሰፋ ነበረ። ታውቁታላችሁ። አትላንቲክ ኦሽን ኢትዮፒክ ኦሽን ተብሎ ይጠራ እንደነበር ሁላችሁም ታውቁታላችሁ።
እና ዛሬ ጃማይካዎች ታውቃላችሁ ኢትዮጵያ ሲገቡ ባዶ እግራቸውን የሚሄዱት ሙሴ እዚች ምድር ሲመጣ ጫማህን ከእግር አውልቅ ተብሏል። ስለዚህ እችን የተቀደሰች ምድር በእግራችን አንረግጥም ብለው እስካሁን ድረስ በባዶ እግራቸው ብዙዎቹ የሚሄዱ ታውቋቸዋላችሁ። እና በጣም ቆንጆ ሴት ነበረች፣ በጣም ልባም ሴት ነበረች። ይልቁኑ ደግሞ 100 አለቃ 50 አለቃ ይሄ 10 አለቃ የሚለው ሹመት ከኢትዮጵያ ነው ሙሴ የቀሰመው። ብዙ ጊዜ ህዝቦች ይሰበሰቡና ፍርድ ይሰጥ ነበረ። በጣም ከብዛታቸው የተነሳ ሰው ማስተናገድ ሲያቅተው ዮቶር የተባለው የኢትዮጵያ ንጉስ ምን አለው? ምንድነው የምትጨነቀው? ለምንድነው ከበታቾች ሹማምንት ሹም 10 አለቃ 50 አለቃ 100 አለቃ አድርገህ ሹማቸው፣ ከዛ በኋላ ነገሩ ይቀልልሃል ተባለ። የሚሊተሪ ስራ የተጀመረው የት ነው? ኢትዮጵያ ነው ማለት ነው። እንግዲህ አለመታደል ሆኖ አሁን ጄኔራል ኮሎኔል እንላለን የእንግሊዞችን ወስደን። በእርግጥ ከመበደራችን በፊት 3 ነገር ማየት ነበረብን። ሰው ከመበደሩ በፊት አለኝ ወይስ የለኝም ብሎ ማየት ይገባዋል። አንድ ነው። ሁለተኛ አይ ከሌለው ደግሞ መስራት አልችልም ወይ ብሎ ማሰብ አለበት። ስንት? 2። የመጨረሻ ውርደት ለማኝነት ነው። ስንተኛ? 3ኛ። ሰው ከለመነ አንደኛ የለኝም ማለቱ ነው። ሁለተኛ እኔ መስራት አልችልም ማለቱ ነው። 3ኛ ስጠኝ ነው። አሁን ብዙ ነገር እያለን ብዙ ሀብት እያለን ሀብታችንን አላየነውም። በክርስትናው በእስልምናው ብዙ ሀብት ነበረ። ሁለተኛ እንሰራለን ያላልንም ቀጥታ ያዝነው ሆቢ ነው እንጂ የ10 አለቃ የ100 አለቃ ጥበብ የተገኘው ሙሴ ካገባት ከቆንጆዋ ሴት ከአባት ከማን ነው? ከዮቶር ነው። በዚህ ዘመን ከፈረንጆች መኮረጅ ትልቅ እውቀት ይመስለናል። ቋንቋ መናገር እውቀት ነው። አይዟችሁ አትፍሩ። የቋንቋ መምህራን ቅር እንዳይበላችሁ። ከኛ እንግሊዘኛ ይልቅ የኬንያ በሬ ከኛ የተሻለ እንግሊዘኛ ይሰማል። በሬው ግን ሊቅ አይደለም። ለምሳሌ የእኛ ቤት ውሻና ድመት አማርኛ ይችላሉ። ብሩ ነይ ስትላት ትመጣለች፣ አትወጪም ስትላት። ኬንያዎችም በእንግሊዞች ስለተገዙ በሬውን ካም ስትለው ይመጣል፣ ጎ ስትለው ይሄዳል። በሬው ግን ሊቅ አይደለም። እና ሙሴ በጣም ስለወደዳት ኢትዮጵያዊቷን አገባ። ስለዚህ ኢትዮጵያውያን ሴቶቻችን ቆንጆዎች በመሆናቸው ደስ ይበላቸው ነው ሙሴን የሳበሽ ማለት ነው። የሚገርመው ብዙ ፈረንጆች አግኝቼ ነበር፣ ብዙ ፕሮፌሰሮች የተለያዩ ሀገራት ሲሄድ ብዙዎቹ አጥኚዎች ያገኙናል። ምን ይላሉ? የሙሴ በትር ባህር የከፈለባትን በትር ሰርቃ ከሙሴ ያመጣችሁና ኢትዮጵያ ያስገባችሁ ማናት ይላሉ? የሙሴ ሚስት ኢትዮጵያዊቷ ናት ይላሉ። ያ በትር የሚገኘው ወደ ጣና አካባቢ ነው። ስለዚህ ጣና አካባቢ ብዙ ፈረንጆች አታጡ። አሰሳ እየሰሩ ነው ማለት ነው። ወል ይገባቸዋል። እና የሙሴ እህት ትልቁ አብነታችን ለኢትዮጵያ ሴቶች ዋልታ የምትሆን ናት። ሌላው ማነሳት ድንቅ ሴት አንድሮሜዳ ናት። በጣም ነው መወዳት ልዕልቷ። በዚህ ዘመን ብትሆን ቀድሜ ማገባት እኔ ነበር። በጣም ሴቶችን የሚያኮራ ስራ የዛሬ 4000 ዓመት የሰራችው ንግስት ካሲዮፒያ ናት። ንግስት ካሲዮፒያ 19 ዓመት ኢትዮጵያ መርታለች። በደንብ አድርጋችሁ ማሰብ። ኢትዮጵያውያን ንግስታት ነበሩ። ከዛሬዎቹ ፕሬዝዳንቶች ቀድሞ ንግስታት ነበሩ። እና 19 ዓመት ኢትዮጵያን ስትመራ በጣም የሚገርመው በሳይንሱም ያለ ትምህርት ነው የምነግራችሁ። በተለይ ሞደርን አስትሮኖሚ ላይ አንድሮሜዳ የምትባል በጣም ቆንጆ ልጅ ነበረቻት። ባሏ ሴፈስ ይባል። እሱም ከአንድሮሜዳ ጋርና ከካሲዮፒያ ጋር በመሆን 19 ዓመት ኢትዮጵያን መርቷል። ለመጀመሪያ ጊዜ ሰማዩን አንጋጠው መመልከት ጀመሩ። ጠፈሩን ሲመረምሩ አሁን ማታ ላይ ወጣ ብላችሁ ብትመለከቱ አሁን ጁፒተር በአይናችሁ ታዩታላችሁ፣ ደመቅ ብሎ ይታያል። በዚህ አቅጣጫ ወጣ ስትሉ ሰማዩ ጥሩ ከሆነ የተለያየ ህብራተ ከዋክብት የሚሰሩ ቅርጾችን ማስተዋል ጀመሩ። ለመጀመሪያ ጊዜ ህብራተ ከዋክብትን በአይኗ ለይታ ያወቀችው ኢትዮጵያዊቷ ሴት ናት። ሴቶች አያችሁ፣ ሰማዩን ጭምር የመመርመር ብቃት ነበራቸው። ሉሲያን የሚባል ዓለም አቀፍ ሳይንቲስት ምን ይላል? ዘ ኢትዮጵያንስ ዌር ዘ ፈርስት ሁ ኢንቨንትድ ዘ ሳይንስ ኦፍ ስታርስ። የከዋክብትን ጥናት የጀመሩ ኢትዮጵያውያን ናቸዋል። ይሄን ደግሞ የጀመረችው ታላቋ ልዕልት ማናት? ንግስት ሴቷ ካሲዮፒያ ናት። አሁን ወደ ሰሜን አቅጣጫ በተለይ ከመስከረም፣ ጥቅምት፣ ህዳር፣ ታህሳስ እስከ ጥር ዞር ብላችሁ በስተ ሰሜን አቅጣጫ ብትመለከቱ ደብሊው ቅርጽ የምትሰራ
ኮከብ አለች፣ ህብረ ኮከብ አለች። እሷ ማናት? ሴቷ ንግስታችን ካሲዮጵያ ናት ማለት ነው። በእኔ ስም ይሰየም አለች። ፈልጌያለሁ በእኔ ስም ይሰየም። ከዛ በኋላ ደግሞ በጣም እንዲህ ምሰራ ቅርጽ አለች። ስላይድ ቢኖር አሳያችሁ ነበር። እሷን ደግሞ አንድሮሜዳ ወሰደቻት። ስለዚህ ለመጀመሪያ ጊዜ በዓለም ታሪክ ህብራተ ከዋክብትን በስማቸው የሰየሙ 2 ድንቅ ሴቶች ዓለማችን ከኢትዮጵያ አግኝታለች ማለት ነው። አሁን በትልቁ ሳይንስ የናሳ ዌብሳይት ብትገቡ 88 ህብራተ ከዋክብት አሉ። ከ88ቱ 3ቱ በኢትዮጵያ ስም የተሰየሙት። የኢትዮጵያ ስም በጠፈር ላይ ዛሬ ድረስ ተጽፏል። ያጻፉትም 2ቱ ሴቶች ናቸው። ክብር ይገባቸዋል። የዛሬው ሴቶቻችን እንግዲህ ምን ላይ እንደምታጽፉን አላውቅም እና በጣም ይገርማል። መሰየም ችግር የለም። ለምሳሌ ኢትዮጵያውያን አስገድደው የሰየሙት ስያሜ ቢኖር ሴቶቹ ናቸው። ካሲዮጵያ ሰየመች። የነጮች የዘመን አቆጣጠር ብትመለከቱ ጁላይ በማን ስም ነው የተሰየመው? ንገሩኝ እስቲ። ጁሊየስ ቄሳር ነው በእኔ ስም ይሰየም ብሎ አስገድዶ የወሰደው ማለት ነው። ኦገስትን ብትመለከቱ በማን ነው? በአውግስጦስ ቄሳር። ጃንዋሪ ደግሞ ጃኑስ የሚባል ጣዖት ነው። ጣሊያን ሄዳችሁ ታውቁታላችሁ። ዘጎድ ኦፍ ጌትስ ኤንድ ዶርስ ይባላል። የበር ጣዖት ነው። እንዳለ ወራቱን ብትመለከቱ አሰይመዋል። እና ኢትዮጵያውያን በጠፈር ላይ ስማቸውን አጽፈዋል። ዛሬ ያላችሁ ሴቶች ደግሞ እንድታጽፉን እንፈልጋለን ማለት ነው። ሶስተኛው የመጨረሻ ማነሳት ወደ አንድ ድንቅ ሴት ወስዳቸዋለሁ። ኢትዮጵያዊቷ ንግስት ወደ ጠቢቡ ሰሎሞን ያደረገችው ጥበባዊ ጉዞ እናያለን። እቺ ታላቅ የኢትዮጵያ ንግስት በእንቆቅልሽ ጠየቀችው ይላል። ሴቶች በጣም ቅኔ አዋቂዎች ነበሩ። የዛሬ ስንት ሺህ ዓመት ነበሩ። ሰሎሞንን ሁሉ እስክታስደነግጠው ድረስ ደርሳለች። እና ለአዲስ ዓመት እንቁጣጣሽ አበባየሁ ጭፋሮ የመጣው ከሷ ነው ይላሉ ታላላቅ የታሪክ ምሁራን ሲናገሩ። አንዳንድ ሚዲያ ላይ ስሰማ አበባየሽ ይላሉ ከሴቶች ወርሃዊ እንትን ጋር አድርገው። ይሄ እውነት ሞኝ ነው። አንድ ሞኝ የተከለውን 60 ብልህ አይነቅለውም ይባላል። ሲተክለው ሚዲያችን ብዙ ብልሹ ነገር አስተምሮናል። ለምሳሌ ዜና አንባቢው ይነሳና ወጣቱ የባህሪ ለውጥ እንዲያመጣ ከፍተኛ ስራ መንግስት እየሰራ ሰው ተለውጦ ኮርኒስ የሆነ ምንጣፍ የሆነ ኮርኒስ ምንም አይሆንም። ሰው ምንድን ነው? ሰው ምንድን ነው? ምናልባት አመሉ ሊለወጥ ይችላል እንጂ ባህሪው አይለወጥም። እስቲ አሁን እዚህ ያላችሁ ሁላችሁ ባለጌ ናችሁ ወይስ ጨዋዎች? በአንድ ድምፅ እንጂ ናቸው። እንደው ስለ ቃላት ፈለጣችን ነግሬያችሁ በ2 ደቂቃ በቃለሁ። ለምሳሌ አሁን ወታደር ማለት ምን ማለት ነው? ወጥቶ የሚያድር ዋጥቶ የሚያድር ማለት ነው። ደክሞ ማለት ነው። ተራራ ወጥቶ ቁልቁለት ወርዶ በረሃ ወዘተርፈ። ደሞዝስ? ደምና ወዝ። ባላገርስ? ባልና ሀገር በዓለ ሀገር ማለት ነው። ባለጌ 2 ትርጉም አለ። ለምሳሌ እቴጌ ስትባል ንግስቲቱ ናት። እቴጌ ጣይቱ፣ እቴጌ መነን፣ እቴጌ ምትዋ ወዘተርፈ። ድሮ ደግሞ እጨጌ የሚባል ድሮ ከግብፅ ከእስክንድርያ ጳጳሳት ሲመጡ እጨጌ የሚባል ይሾም ነበር ኢትዮጵያ፣ አስተርጓሚ ማለት ነው። ስለዚህ ባለጌ ማለት ከእቴጌቱ ጋር የሚውል ከእጨጌው ጋር የሚውል በቤተ ክህነትም በቤተ መንግስትም 2ቱን አጠናቆ የተማረ ሊቀ ሊቃውንት ማለት ነው። ጨዋ ነው ከተባለ ፊደል አያውቅም ማለት ነው። ስለዚህ ራሳችሁን ሰርናችኋል ማለት ነው። ለማንኛውም ወደ አበባየሁ ሆይ ስላመጣችሁ ስለ ኢትዮጵያ ንግስት ልንገራችሁ። አበባየሁ ሆይ ሳይሆን አበባየሁ ሆይ። ጥያቄው ለሶሎሞን ቀርቧል። 2 አበባ ይዛለች እቺ ንግስት። አንዱ አበባ የተፈጥሮ አበባ ነው፣ አንዱ አበባ ደግሞ አርቲፊሻል አበባ ነው። 2ቱንም እዚህ ጋር ባሳያችሁ መለየት ይከብዳል። በኋላ ሰሎሞንን ትክክለኛው አበባ የቷ ናት ብላ በእንቆቅልሽ ጠይቀዋለች። ለመለየት ከበደው። ግን ጠቢብ ነውና መስኮቱን ክፈችው ይላታል። መስኮቱን ስትከፍት በሰሎሞን የአትክልት ስፍራ በርካታ አበቦች አሉ። አበባውን ደግሞ የሚቀስም ምን አለ? ንብ አለ።
ስለዚህ መስኮቱን ስትከፍት ምን ሊገባ ይችላል? ንቧ ደግሞ ልታርፍ የምትችለው የቱ ላይ ነው? ስለዚህ ለይቷል አለየም። ስለዚህ አበባየሁ ሲል ለምለሙን አየሁ አለ። ተመልከቱ። ስለዚህ ሴቶች በእንቆቅልሽ አዋቂነታቸው በጠፈር ምርምራቸው በእውነት ትልቁን ደረጃ ደርሰዋል። ዛሬም ሀገራችን ኢትዮጵያ በሴት ስም ነው የምትጠራው አይደል እንዴ? ስለዚህ በሴት ስም ተጠርታ ሴቶቻችን ደግሞ ጠፈር ላይ ካላወጣችሁን ሌላ ላይ ነገር ማውጣት ብቻ ሳይሆን ቅድም እንደገጠሙ አልጋው ላይ ሳይሆን ጠፈሩ ላይ እንድታወጡ እንፈልጋለን። እናመሰግናለን።